እጅግ በጣም ጉዳይ ከስራ ከመጣ እኔ የሚያሳዝነው ፊልድ ሲሄድ እንዴት እንደምትሆን አሳፋስ ችግር የለውም። ትሰማኛለህ? በጓደኛህ ዳፋ አንተም እንዳጠፋ ይኸውልህ ልመክርህ ነው። ለምንድን ነው በሱ ዳፋ ነው የምጠፋው? ትሰማኛለህ? ልጅ እኮ አንድ ልብስ እንኳን ልካልኝ አታውቅም። እንደምትተኝ ሁሌ በአንድ ልብስ ነው። ገንዘቡን ያላትን ነገር ሁሉ እሱ አትልቀው። ስለዚህ እሱን በመጠበቂው ላብት እኔ እሱን አታየኝም እንዴ? ለእኔ ምን ልካልኝ ታውቃለች? ሁሌ በዚህ ልብስ ነው የምትተኛለህ። ቆይ ሰሞኑን የት ነው የጠፋው? ሴቶች ጉያ ስር ነው። ምን የምን ጉያ? ማን አለ? እኔ ምን አውቃለሁ? ትሰማኛለህ? እንደዚህ አይነት ቀልድ ነው ያልወደድም። ኧረ ሰው ብዬ ሰው ሁሌ በዛቻ ተዛዝተን ከምንለያይ እኮ አንዳንዴ ፈገግ ብንል ይሻላል ብዬ ነው። ቆይ እኔን ታውቀኛለህ አይደል? አዎ አሳምሬ በደንብ አውቃለሁ። አንተም ታውቀኛለህ። ያበደ ፎርጅድ ሰርቼልህ ያበደ መስሪያ ቤት ውስጥ እንደተቀጠርክ አንተም ማትረሳው ምንም ማረሳት። ግን ዘመኝነት እንደተቀጠርክ ደግሞ ለማንም አልናገርም። እሺ አይ ብቁዬ ምን አይነት ጊዜ ነው የሚያሰኝ ጅጅ ምን አይነት ጊዜ ነው የሚያሰኝ ጅጅ ሰው መዝለቅን ትቷል ቀምሶ መተው እንጂ ሰው መዝለቅን ትቷል ቀምሶ መተው እንጂ ከእውነት ሰው ርቋል ፍርድ እያጎደለ ሰው ከእውነት ርቋል ፍርድ እያጎደለ በዳይ ካሱኝ ይላል ተበዳይ እያለን አረክ ያገሬ ልጅ
አይነት ውበት እንዴት አይነት አምላክ እሷን የሰራት ምን አይነት ቁመት ነው ምን አይነት ቁመት ነው ዝም ብሎ ለግላጋ በሰው ህይወት ገብቶ ትዳር የሚያናጋ ግጥሙንም ገጠምከው እኛም ሰማንህ ፎርጅድ እየሰራ አይለፍልህ
ቆይ ግን ምን አድርጌ ነው እንደዚህ የምታሯሩጠኝ? ቆይ አንተ እኔን ስታይ ምንድነው እንደዚህ የሚያስፈረጥጠ? አክብሬህ ነዋ። አክብረኸኝ እየደለልከኝ ነው? ኧረ በፍጹም። ቆይ ከማንም ሴት ጋር እኔ ታክሲ ውስጥ እንኳን ባዶ ወንበር ላይ አንድ ሴት ብቻዋን ካለች አላገባም። ትሰማኛለህ? በእህቴ ላይ ቺት ማድረግ አይደለም የሌላ ሴት ስም ከጠራ አውቃለሁ። እሷ እዚህ ሀገር የለችም ብለህ አታየኝም ብለህ ኧረ እሷ ባታየኝ እንኳን መንፈሷ ያየኛል። አንተም ታየኛለህ። በፍጹም ስለምወዳት ደግሞ አላደርግም። ዛሬ ደግሞ ስንት ኪሎ ሜትር አሯሯጠና? ኧረ ፎርጂ ተሰቃየሁ። ቆይ ሁሌ እንዲህ በሩጫ ከምትሰለቻችሁ ለምን እንዲያታደርጉ? እሷ አሰልጣኝ አንተ አሰልጣኝ ነውና በቃ ሩጫ ጀምሩ። ምናልባት አንድ ቀን ተሳክቶልህ ይኸውልህ ሽልማት ታገኝ ይሆናል። የዛኔ ደግሞ የኔም ያንቺም ላይፍ ተቀየረ ማለት ነው። በዚህ ሁኔታ እኮ ከቀጠለ እኮ በሩጫ ልቤ ፈርሶ አይኗን ሳላይ እንኳን ላልፍ አይደለም ልብህ ገና አይነ ተጎልጉሎ ይወጣል። ምን ታፈጣለህ? እውነቱን ሲነገርም አይመችም ማለት እንዴ ተጫወቱ እንጂ ምንድነው? ጠጡ እየጠጣችሁ እንዴ በቃኝ ይኸውልህ ኧረ ከኔ ቀድማ እንዳትገባ ይልቁንም እራት ሰርቼ ልጠብቃት። ሰላም ደሩልኝ። እሷ ቀድማ መግባት የለባትም። ምን ነው ቆይ እኔ የምልህ ደግሞ የምን የሚሉ ስልክፍት ነው? ኧረ የመቼም ሰው አይሆንም። ከዚህ በፊት የነበረችው ሚስቱን ከቤት አልወጣ ብሏት እንዲሁ ሲርመጠመጥ በራሷ ግን ሰልችቷት ላይ ጠፋችው። ለነገሩ እችም ቅርብ ወራጅ ናት፣ ታስታውቃለህ። እንዴት አመሸሽ? ባለቤቴ ምን ሆነሽ ነው? ጓደኛ ይዤ እመጣለሁ አይባልም? ምግቡ እንደው በዛ አድርጌ እንዳሰራ። ችግር የለም ውጭ በልተን የመጣ ነው። ቢሆንም ልብስ ለመቀየር ነው የመጣሁት። አንድ ጓደኛችን ከባለቤቷ ጋር ተጣልታ ትንሽ ሽምግልና ቢጤ ያለችብን። ምን ነካቸው? ጥፋቱ የሷ ነው። ከስራ በኋላ ከጓደኞቹ ጋር ለምን አመሸህ እያለች ትጨቃጨቃለች። የእሷ ምንም ጥፋት የለም። እሱ ስራው እንደጨረሰ በጊዜ ሰብሰብ ብሎ ለቤቱ አይገባም። ታው እንጂ ወንድ ልጅ እኮ ነው። ቢያንስ ከስራ በኋላ ከጓደኞቹ ጋር ቢያመሽ ምን ችግር አለው? አይሆንም። በጊዜ ሰብሰብ ሲል ነው ወንድ ልጅ የሚያምርበት። ይሄ አይሆንም። በል ለማንኛውም በቃ ሳህንም በዛ ላርጋ። ቁጭ በይ። በቃ ወንድ ልጅማ በጊዜ ሲል ነው። ኧረ ማሪ በእናትሽ ወንድምሽ ነገር በጣም እየመረረኝ ነው። ምን ነው ማሪ? አሁንም አልተወም እንዴ? ኧረ ምን ይተወኛል? ጭራሽ እንደ ጥላ ኳላይ ነው የሚከተለኝ። ነግሬዋለሁ። በድጋሚ ደግሞ አስጠነቅቀዋለሁ። ኧረ እባክሽ ገላግኝ። ያው መሮጥ ከሆነ ፍላጎቱ በሰላም ይንገረኝና ጧት እየተነሱ አሯሩጠዋለሁ። የፀጉር ቤቱን ግን ጉዳይ እንዴት አደረግሽልኝ? ትንሽ ጠብቀኝ፣ ገንዘቡን እያሰባሰብኩኝ ነው፣ እልክልሃለሁ። እሺ ማሪ፣ ግን በእናትሽ ፈጠን አድርጊልኝ። ያለ ስራ እኮ ነው እኮ በቃ ቤት ውስጥ ቁጭ ያልኩት። ይገባኛል እኮ ውዴ። እሺ ግን በቃ አደራሽ ወንድምሽን ነገር አደራ አስጠንቅቀሽ ንገሪልኝ። እሺ
ይኸውልሽ አንድ ነገር እሱ ምን መሰለኝ ባለቤቴን በተመለከተ ምንም ነገር ስለ ባለቤት ሳይሆን ስለ ራስህ ይኸውልህ በትዳር ዓለም ውስጥ ተዋዶና ተፋቅሮ ረጅም ዓመት ለመቆየት ያው ከሁላችንም ልምድ ተነስቼ ስነግርህ ወንድ ልጅ እንደ ወንድነቱ ቆፍጠን ሲል ቆፍጠን ኮራ ሲል ሴትም እንደሚስት ስትሆን ነው እንጂ ለባላ አልሆንክም እያልክ ከጠላኝም ጥላኝ። አዎ እሺ ተረጋጋና አዳምጥ። ተረጋግተህ ተሰደብልኝ በለኝ እንጂ ይኸውልህ ጓደኛዬ አንተ እንደፈለግከው ተርጉም፣ ግን ይሄ የሮጡ ኩሽና መግባት ትሪትመንት ማብዛት ይሄ ለወንድ ልጅ ጥሩ አይደለም። ፍሬም ብትሆን እንደዛ አይነት ነገር አትፈልግም። ጨረስክ? አዎ ይኸውልህ ለሁሉም ምክረ በጣም አመሰግናለሁ። ከዚህ በኋላ ግን አጠገቤ እንዳትደርስ አጠገቤ። እስቲ ተረጋጋና እንዳዳምጠኝ። ምንድነው ደግሞ ያልሽው? ደግሞ ሁለት ዶክሜንቶች ነው ያዝኩት። አንደኛው ገበሬ ነው እና ዶክተር መሆን ይፈልጋል። ስለዚህ የዶክተሬት ፎርጅ ተሰራለት ማለት ነው። አንደኛው ደግሞ የሰፈራችን ወመቴ ዱርዬ ነው፣ ከንቲባ መሆን ይፈልጋል፣ ያውም የወረዳችን። ስለዚህ በቃ የከንቲባ ፎርጅ ተሰራለት። አንተ ብቻ እኮ ነው ወዘኔ መሆን እፈልጋለሁ አልክ። የወዘኔ ሰራው ቁጭ ብለህ ኧረ ይቅርብኝ፣ አንተ በእናትህ ይቅርብኝ። ሄሎ፣ አቤት። ዋው፣ እሺ። ኧረ እባክህ እና የት ነው ያለው? በቃ መጣሁ። ያ ባለፈው እኮ ደላለው የፀጉር ቤት ዕቃ ፈልግልኝ አልኩት የለም? የሚገርም ዕቃ አግኝቻለሁ ብሏል። እንሂድ በቃ። ያንተ ማል እንዴ በከና ሳንቲም የሌለ ልጅ ዕቃ ሄደን ስትል ትንሽ የማይዘን ምን ችግር አለው? ዕቃው ብሩ በኋላ ይፈጠራል። በእናትሽ አሁን ቶሎ እንሂድ። ዋው ለፍተህ ልታለፋኝ ነው እንዴ አንተ? መጣሁ። እሺ እሺ ፍሬ፣ በጣም ረጅም ጊዜ ሆኖናል ማለት ነው ከተገናኘን? በጣም እንጂ። አንቺ እንኳን አረብ ሀገር ደርሰሽ ከመጣሽ 2 ዓመት ሆነሽ እኮ። እና እሺ ትዳር እንዴት ነው? ትዳር ስቃይ ነው በእናትሽ። ምን ነው ሳቅሽ? አይ እኔ ድሮ ከማውቅሽ በጣም ተቀይረሻል። በፊት ትንሽዬ ሱቅ ውስጥ ነበርኩ አብረን ተቀጥረን የምንሰራ አይደል? አሁን አሪፍ ቤት ውስጥ ነው የምትኖሪው። መኪናም ይዘሻል። የሰውነትሽ አቋም እኮ ራሱ በጣም አሪፍ ሆኗል። አምሮብሻል በጣም። ለተቀማጩ ሰማይ ቅርብ ነው አሉ። እንዴት? ውስጡ ያለውን ስቃይ አላየሽም? ከቀድሞ ህይወትሽ ይበሳል እንዴ? የበፊት ህይወቴን ባገኝማ በምን እድለኝ። እስቲ ስለ ስቃይሽ ትንሽ አጫውሽ። እኔ እኮ አልገባም። ዕቃው አሪፍ ነው ግን ምን ዋጋ አለው? በቃ ቻፓ የለም አይደል? ስለሌለ ደግሞ አርፈ መቀመጥ አታምንም እንዴ? ማታ እንዴ ደውዬላታለሁ። ከዚህ በኋላ ስልችት ብሎ ከሷ የተረፈኝ አንድ ነገር ቢሆን ከወንድሟ ጋር ማለት ነው አዙረኛ አታዙረኝ መጫወት። አንተ በሷ መቼም ተስፋ አትቆርጥም አውቃለሁ። እሺ ጠንቅቄ ባይሆን አንድ አሪፍ ሀሳብ ነው። ምንድን ነው?
ይቺ ማታ ማታ የምትሸኛት ቺክ አለች። በቃ ለእሷ የሆነ አማክራትና የሆነ ብር ምናምን ተቀባበለ። ኧረ በእናትህ አንተ አይደብርህም? ብዙ ከማትግባባች መላመቀም ምንም የሚደብር ነገር የለም። ይኸውልህ አንዳንድ ጊዜ ከምንጠብቃቸው ሰዎች ሳይሆን ከማንጠብቃቸው ሰዎች ድንገት ደርሱልንና ሰርፕራይዝ ያደርጋል። ግድ የለም ደግሞ ቺኳ ደግሞ በቃ መምጣት ካቆመች ቆይታለች። አሁንስ ያንተ ነገር ስልችት ነው ያለ አንገሸገሽ። ግን እኔ ይኸውልህ የሚገርም ሀሳብ አለች። የሚገርም ሀሳብ ሳቢው ሰጥተናቸው ቃጭል በጣም የሚገርም ሀሳብ ውሽ ምንሽ ነው? እሺ ይኸውልህ እየደወልኩ ስማ፣ እንዲህ እያደረገኝ ነው፣ እንዲህ እያደረገኝ ነው፣ እንዲህ እያደረገኝ ነው ብለህ ብትነግራት እምተውህ ይመስልሃል? ይኸውልህ ይህን የማደርገው ለእህቴ ደህንነት ስል ነው። ገባህ? ማንን ነው? በሰው ስሰማና ሳይ የሚያስጠላኝ ነገር በገዛ ጓደኛዬ ላይ ደርሶ ሳይሆን አልገባኝም። ቆይ አሁን ይሄ ነገርሽ ነገር የሚያማርር ነገር ሆኖ ነው? ኧረ አያማርርም። ምንድን ነው የምትይኝ? ቤት ውስጥ ማን ባል ማን ሚስት እንደሆነ አይታወቅም። ኦቨር ትሪትመንት ያስጨንቀኛል እያልሽኝ ነው? እየቀለድሽብኝ ነው እንዴ? ኧረ በፍጹም። እንዲሁም በጣም ገርሞኝ ነው። መቼ ይሁን ግን ፈጣሪ የምናመሰግነው? ሂዊ እየወቀሽኝ እኮ ነው። ፍሬ እውነት ፈጣሪን ፍሬ እንደምትይኝ አይነት ባል እኮ የትም አይገኝም። ሌላ ምን እልሻለሁ? የምሬ ልንገርሽ ፍሬ፣ ለነገሩ የባሰ ካልመጣ የቀድሞውን አናመሰግንም። ይሄ ደግሞ የሁላችንም የሰው ልጅ ባህሪ ነው። ታዲያስ አላችሁ? እንኳን ሰላም መጣ። እንዴት ነሽ? እንኳን ሰላም ቆያችሁ። ሰላም ነው? ዛሬ ሁሉ ሰላም? ምንም ሰዓት የለም። አንዴ የሚባል ነገር የለም። አምጣለት አምጣለት። ኃይሌ ጭራሽ ቀርተህ ደረቋ ናት። ዛሬማ በስንት ጊዜ መጥተህ። ወደ ጉዳያችን ልግባ። ፊልድ ስትሄድ የምታገኘው ገንዘብ ብዙ እንደሆነ ሰምቻለሁ። ምን ልል ተውሎ አስበሃል እንዴ? ይሄማ ትልቅ ደስታ ነው፣ ትልቅ ሰርፕራይዝ ነው። አንድ ትልቅ ፕሮጀክት ያሰብኩት ነገር አለና ለምን ሼር አንሰራም? ባለቤቴ ትልቅ ፕሮጀክት ነድፋለች። ይህንን ፕሮጀክት ደግሞ ማስጀመሪያ ማስጨረሻ ይሆናታል። እንዲሁም ሰርፕራይዝ ነው ማድረጋት። በፍጹም አይሆንም። ለምን? እንዴት ነው የሁሉ ገንዘብ አሳልፈ የምትሰጠው? እንዳጨረስ ኃይልሻ እንዳጨረስ ኃይልሻ እንዳጨረስ ባለቤቴ እኮ ነች፣ የአካሌ ክፋይ። እንዴ ለሱ አይደለም ገንዘብ። ይኸውላችሁ ይሄን ነገር ደግማችሁ ታነሱና ሁለተኛ እናንተን አላገኝም። አንዴ ስማኝ፣ ጭራሽ ትልቅ ቢዝነስ ዳንተ እኮ በሚጠቅም እንዴ እኔ የልጅ ግን ጤነኛ አይመስለኝም። ምን ይሻላል ግን? እኔስ እንጠጣ እንጫወት እንጨንቅ። ለሱ በማሰብ እንደዚህ ብንለው ተበሳይቶ ይሄዳል። ኤሪውድ እንደው ያው ነግሬሻለሁ፣ ለአንድ ወር ክፍለ ሀገር ልሄድ ነው። እንዴት እንደማደርገው ብቻ ጨንቅ ብሎኛል። ችግር የለውም። ስራ አይደል እንዴ? እንዴት ነው ችግር የሌለው? አንቺን ለማትች ለእኔ አታስብ። እንዴት ነው የማያሳስበው? ችግር ማን አለ አጠገብሽ? ማን ነው የሚያበላሽ? ማን ነው የሚያጠጣሽ? አዎ ችግር የለውም አልኩህ እኮ። ካልሽሽ ትንሽ ነጭ ትንሽ ነጭ። አይ አሻጅሪ በሰላም ነው እንዲያጣልፈሽ የጠራሽኝ? አረ እንደዚሁ ነው። ያው ብቻዬን መሆን ስለደበረኝ ነው። አንቺ ምን አለብሽ? ለነገሩ ትችቱን ታዩና ህይወት እንዴት ነው? ሰው እየሻለ ወይስ ገና እየታሰበ ነው?
እባክሽ ምንም የለም እኔ ጋር ምንም የለም ማለት መቼም ቀሪ ህይወቴን በብቸኝነት አሳልፋለሁ አትይኝም? አዎ ለምን? ህይወት ለአንቺ የሰጠችሽ ነው ለእኔ በተቃራኒው ከአንዴም ሁለቴ ማለት። አየሽ ፍሬ፣ አረብ ሀገር ከመሄዴ በፊት እዚህ በጣም ማፈቅረው ፍቅረኛ ነበረ። እናም የኔ ገቢ ከሱ ጋር ተደምሮ ህይወታችንን መለወጥ ስላቃተን ነበር ሁለታችን ተመካክረን ወደ አረብ ሀገር ሄድኩት። በቃ ሌሎች እህቶቻችን ላይ እንደምትሰሚው ነው እኔም ላይ ደረሰው። እዛ ሆኜ ህይወታችንን ለመቀየር ገንዘብ እልክለት ነበር። እሱ ግን ምልክለትን ገንዘብ ከተለያዩ ሴቶች ጋር ፈንጭቶ ገንዘቡን ጨረሰው። እና ምን እናለው ፍሬ፣ በቃ ባዶ እጄን ቀረሁኛ። በጣም ያሳዝናል። ሌላኛውን ደግሞ ታውቂዋለሽ። ያንተ ያው ሱቅ እየመጣ ገንዘብ የሚቀበልሽ። በቃ እንደዚህ ናቸው። ለዚህም ነው ከአንቺ በተቃራኒ ነው እኔ ላይ ደረሰው ያልኩሽ። አይ ውይ የኔን ስታይ ምን ማለት ነው? የኔን አታንሹ ማለት ብቻ ለሰው አይነገርም። የኔ ማለት አልተነጋገራችሁ? አይ ለምን? በቃ የሴክስ ጉዳይ ነው። አዎ የብዙዎቻችን ችግር እኮ ይሄ ነው። ብዙ በጎ ነገሮች እያሉ በጣም ትንሿ ነገር ናት ትዳራችንን የምትበትነው። እና ለመነጋገር አልሞከራችሁም? አይ እንኳን የሚሆን አይመስለኝም። ብቻ ነው እንጃ፣ ለዛ ነገር ምንም ስሜት ያለው አይመስለኝም። ሴት ልጅ በስጦታ እየደለለ ማኖር የሚችል ይመስለዋል። ካልነገርሽው በምን ያውቃል? ከአንድም ሁለት ጊዜ በተዘዋዋሪ መንገድ ነግሬዋለሁ፣ ግን በቃ እንዳልገባው ነው የሚሆነው። እንደዚህ ወደ ነው ቀላል ነገር ነው። በቃ አሉ አጠቃላይ ታውቃለህ፣ የሆነ ፎርጅ መታወቂያ ስራልኝ አለለት ነው። በቃ ነፃነት ብዬ ሰራሁለት። ጾታ ሴት ነው ሻይ ተቀብሎኝ ሄደ። እዛ ምን እንዳሉት አላውቅም። እንደመጣ አላወጣወጠኝ። አንተ እንዴት እንደዚህ ታደርጋለህ? ምን ችግር አለ? አውቄ ነው እንደ ሰራሁት። እሱም አላነበበውም፣ ዝም ብሎ እንደተቀበለ ነው ሄደ። ለእህቱ መሰለኝ። በጨረሻ ወንዱን ሴት ብለህ መስራት ጀመርክ። ከሰታለ። እኔ ግን ይሄ ስራ ቢቀርብን ይሻላል። ለምንድን ነው እዚህ ሀገር አሁን ደህና ነገር ምን አለ? ሁሉም ፎርጅ አይደለም እንዳለ። ቆይ እሺ፣ ነይ ደቅበሽ ደውዬ ላድርግ እና ምን አለች? በቃ በዚህ 2 ቀን ውስጥ ምናምን ብላለች። ተገላገልክ፣ ደስ ይላል። ያው ገና ካልሸጠችው ምን ችግር አለ? ለደላላው ንገረው፣ ትንሽ ያቆይልን። አስቤያለሁ እኔም እንደዚህ። እኔ ምን ዛሬ ፈታ እንላለና በምን አትጨናነቅ፣ እኔ ቀብድ ተቀብያለሁ። እንዴ ተነረተሽ ቀብድ ይዘሽ መጣሽ? ምን ይደረግ እንግዲህ ይቻለም እንዴ ነች። አንዳንዱ ደህና ቦክስ ያቀምሳል፣ አንዳንዱ ደግሞ ጨላ ይወርድላል። እንውጣ። ትሄዳለህ? የቤተሰቡ በሙሉ ነው የሚያውቅሽ። ያው ከስተመር ስለሆንኩ ነው። ያስታውቃል በጣም። እሺ ለማንኛውም ሰዓት ሄዷል አንሄድም? ኧረ በእናትሽ ነጭ፣ ሰዓቱ እኮ ገና ልጅ ነው። አይቻታለሁ እባክህ። እኔ የምልህ
ይኸውልህ ዛሬ እድሉን ካገኘ ጠይቃት። እሺ የማይሆን ነገር ነው እባክህ። ምኑ ነው የማይሆነው? ሴትዮዋን እኮ ነው የምሸኛት እኮ ጨርቅ ስትሆን፣ ያለበለዚያ እንኳን እኔ ለራሱ ልታቀምጥ። ኧረ በእናትህ ዝም ብለህ ይኸውልህ፣ ሴት ልጅ ነች። እሺ የፈለገ ጨርቋን ብትጥል ምንም ነገር አትስጥም፣ ታውቃለች። እባክህ ዝም ብለህ እና የጮሁ ልጠጣት። ፍሬ ለምን አንሄድም? እኔ ትንሽ ቆያለሁ፣ ግድ የለም። ሰዓቱ እኮ በጣም መሽቷል። እኔ ከዚህ በላይ መቆየት አልችልም። ግድ የለም፣ የለመድኩት ነው። እሺ መሄድ አለብኝ፣ ነገ እናወራለን። ተነሳሽ እንዴ? ማን አንተ? ማለቴ እንዴት ነው እዚህ ቤት የገባሁት? መጀመሪያ ይሄ እንደሚመጣ አውቄ ነበር። እሺ ቀጥላ። ጉዳዩ በጣም የተዘበራረቀና ለመንገድ ራሱ በጣም የሚከብድ ነገር ነው። ማታ በጣም ጠጥተሽ ነበር። እንደተለመደው ሁሌም ወደ ቤትሽ ላደርስሽ ስል እንደተለመደው ማለት ሁሌ ታደርሰኝ ነበር ማለት ነው? ይሄንን ማታቂም? እሺ ቀጥልሽ። እና በቤትሽ መግባት እንደማትፈልጊ ነገርሽኝ። ብለምንሽ ወደዛ መሄድ እንደማትፈልጊ አረጋግጠሽ ነገርሽኝ። እና የዛ ሰዓት ታዲያ አውጥቼ ውጭ መጣል ነበረብኝ? ቆይ ግን እንደዚህ አይነት ነገር እንዳለብሽ አታውቂም? ስትጠጪ እንደዚህ እንደምትሆኝ አታውቂም? ባውቅም ግን የዚህን ያህል ይሆናል ብዬ አላሰብኩም ነበር። ግን ማታ የሆነ የተፈጠረ ነገር አለ ማለቴ። እኔም ግራ የገባኝ እሱ ነው። ማለት እንዴት እንደገባ መቼ ባታ ሰጠሽኝ እንዴ? አስታውሽ?
ለማንኛውም አሁን መሄድ አለብኝ። እንዴ ቆይ እንደዚህ ዝም ብሎ መሄድ የለም። መጀመሪያ ነው ወጥቼ በር ላይ አይልሻለሁ። እስከዛ ድረስ ልብስሽን ለብሰሽ ጠብቂ። በብሬክ ቀጣል። ቆይ ግን ከምር ባታ አልሰጠችኝም ምናምን እያልክ ነው? ኧረ የመጀመሪያዋ ነው የሚመስለው። በሱ ይሄ መጨረሻ አይደል? በአቋራጭ የምትጠቀምበት ነው። እሺ ኧረ ከምሬ ነው። ይሄ ቻንስ ካለ ተመልሼ ምንድን ነው ታዲያ? ፍሬንድ እንዴት ነሽ? ሄሎ ታጫውት። ይቅርታ ገባ። በሚገርም አጋጣሚ ነው የተዋወቅነው። ያው የሰው ልጅ መገናኘው እኮ አይታወቅም። ፍሬ ይባላለሁ። አውቃለሁ። እንዴ በየምሽቱ እኮ ወይኔ ፍሬ ስትይ ነው የምሰማው። ቤት በጣም ታምራለች። እሱንስ ተይው። እኔ የምልህ ስራክ ምንድን ነው? ስራ የለኝም፣ ግን ያው ስራዬ አንቺን ማመላለስ ነው። በዚህ ጉዳይ ራት እየበላን ነው? ደስ ይለኛል። ደስ ይለኛል። ሄሎ ሄሎ፣ እባክህ ደላላ ስልክ አላነሳ ስትለው ነው መሰለኝ እኔ ጋር ደውሎ ነበር። ይኸውልህ ብሩን ካላመጣ እቃውን እሸጠዋለሁ እያለ ነው። ቆይ በለው እስቲ አንድ ጊዜ ቆይ። ምንድን ነው? ምን ነው? ማታ ነገርኩሽ እኮ ሰውዬው እቃውን ሊሸጠው ነው ማለት። ኧረ ችግር የለውም ዛሬ እንጨርስልሃለን በለው። ሄሎ፣ በቃ ችግር የለውም ዛሬ ያልቅልሃል በለው። አዎ ገንዘቡን ዛሬ እንሰጠዋለን። እሺ ና ቶሎ በቃ እዛ ፑል ቤት ነው። እሺ ቻው። ውይ የኔ ማር እኮ እንዴት እንደምወድሽ። እሺ እኔን እርግፍ አድርገሽ የተውሽኝ ለዛ ነው ማለት ነው? አይ ወይ እንደዚህ አፍሬ በእናትሽ። አይ ፍሬ ይሁን። እስኪ እሺ አንድ ጥያቄ ልጠይቅሽ። ጠይቂ። የምታደርጊውን ነገር ግን አውቀሽዋል? በደንብ ነው። አሁን አንቺን እንዲህ ነው እንዲያ ነው ብሎ መምከር በጣም ከባድ ነው። ምክንያቱም በጣም ታውረሻል። እስኪ ቆም ብለሽ አስቢ። ባለቤትሽ ቢመጣ የሚፈጠረውን ነገር አስበሽዋል? ሁሉንም ነገር በደንብ አስቤበታለሁ። መቼም በዚህ ሁኔታሽ አትቀጥይም አይደል? ለዚህ ነው በደንብ አስቤበታለሁ ያልኩሽ። እሺ ማሰብሽ ጥሩ ነው፣ ግን ያሰብሽው ነገር ይገባኛል። ከዚህ በኋላ ቀሪ ህይወቴን ከምወደው ሰው ጋር ነው ማሳለፍ የምፈልገው። እሺ ባለቤትሽ መቼ ነው የሚመጣው? ነገ ይመጣል። አይ ጥሩ። ያልገባ ነገር አለ። ብሩ ተገኘም፣ እቃውም ተገዛ። ቤቱ ካልተገኘ ምን ጥቅም አለው? እሱማ ግድ ነው፣ ግን ፎርጅድ የሆነ ነገር ደብቆኛል። ምንድን ነው የደበቀው? በቃ እኔ ጂኳ የምትፋጠኝ አሪፍ ነው። በቃ አንቺም ደግሞ ጠበቅ አድርጎ ነው። ኧረ እባክህ አሁን ሰውዬው ከፊልድ ይመጣል። በቃ ፍቅራችንን ተበተነ ተለያየ ማለት ነው። ማይጨንቃ ይለቀ ምን የዛ የብቁ መጥፋት ግን አልገረመም? እኔ ግን የሆነ ነገር ደብቆኛል። ምንድን ነው የደበቀው? የዛኔ ምንም በሌለኝ ሰዓት እንደዛ ሲያስጨንቀኝ የነበረ ሰውዬ እልም ብሎ መጥፋቱ አልገረመም? ማፎቀር አንተ ልጅ ቆይ እኔ ሰዶ ማሳደድ ምናምን ሱስ ሆኖብሃል እንዴ? አይ እኔ ግን አይመስልም። እንዴት በአንድ ጊዜ ስም ነው? ለምን ድራሹ አይጠፋም? ይኸው ለአንተ ቸከሷን ብቻ ጠበቅ አድርገህ። ምን እሷማ በጣም ጓጉታለች። በቃ ህይወቴን በሙሉ ካንተ ጋር ዘና እያልኩኝ አሳልፋለሁ ምናምን እያለች በላው ይሄኔ ነው መሸሽ። አባቴ እዚህ ቸከስ ጉዳይ እኔ ምንም አላማረኝም። በቃ እሺ ወደ ስራዬ ልጅ እንግዲህ አትከተለኝ ወደ ቤት ነው። እና ቤት ገብተህ ነው የወጣው? ከጓደኛ እንደምትመጣ አታውቅም ነበር? ታውቅ ነበር፣ ግን ከበድ ያለ ጉዳይ
አንተ የሚበልጥ ጉዳይ። አዎ እሺ፣ እንዴት አደረግክ? ያን ጉዳይ የት ያ የቢዝነስ ምንም የተለወጠ ነገር የለም። እንዲሁም ዛሬ ሰርፕራይዝ ላደርጋት አስቤያለሁ። በዛ ጉዳይ ትቼ እሺ፣ ቶ ሁሉ ነገር ብሩ ምን አለ? አራት ዳምጠኝ ባል የኔ ውድ ፍቅር ተናፍቅሽ ዛሬ አንድ ነገር እኔ ሌላ አንተ ዛሬ አንድ ነገር ነው የኔ ቅደማ። እሺ የኔ ቅደም እያልኩ እሺ ካልሽ ንገሪኝ። የኔ ውድ ካንተ ጋር ትፈልጋለህ? የኔ ውድ ከፊልድ ስመጣ እንደዚህ ኮሚክ ሆነሽ ትጠብቂኛለሽ? ይሄ ቀልድ አይደለም። ፍቺ ይፈልጋለሁ ያልኩ ውዴ፣ በጤናሽ ነው? ምን ነካብኝ? እንዲያውም በጣም ጤነኛ ነኝ። ካንተ ጋር ፍቺ ይፈልጋለሁ ነው ያልኩ። እንዴት? ምንም አልፈልግም። ንብረት ተከፋፍለን እንለያይ። ቆይ ምን ሆነሽ ነው? ምን ተፈጠረ? ምንም መልስ አልፈልግም። ብቻ ፍቺ ነው የምፈልገው አልኩ። እሸቱ በቃ ይሁን ያሽ ይሄ ደግሞ ምን ማለት ነው? ለጠየቅሽ ጥያቄ መልስ የሰጠሽ ቀልድ አይደለም እኮ እያወራሁ ያለሁት። የምር መሆኑ ገብቶ ንብረት ልጅ ይወጣል። እኔ ያልኩ ህጋዊ በሆነ መንገድ ንብረታችንን እንከፋፈል ነው። አንቺ ናተች ከዚህ ቤት የምካፈለው ንብረት የለም። እንዴት? ከአንቺ ጋር ቆሜ ንብረት የምካፈልበት ልብ የለም። ሌላ የቀረ ነገር አለ ካልሽ አሁን ጠይቂ። በተረፈ ሁሉም ንብረት ያስነሽ። አመሰግናለሁ። እና መች ልትነግራት ፈልግ? ያው እኔ ራሴ ሳልነግራት ባሏ መጥቷል። ትቀልዳለህ? ያ ሁሉ ነገር ኢንቨስት አድርጋ በቀላል የምትፋታ ይመስላል? አትፈታም። እሺ ምን ማለት ነው? ያው ተመላላሽ ተካሚ ታደርጋለች እንጂ እንደ ቀላልማ አትተውም። እሺ ኧረ እባክህ እሱን እናያለን። እናያለና አያቴ ምን ትል ነበር መሰለህ? እና የኋላት ነው አይዋል አንደኛ ይሄ እብደት ነው። ሆነ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ውሳኔ ልክ ነበር። እንደዚህ ሁኜ መኖር ደግሞ አልችልም። ግን በዚህ ሁኔታ ጥሎኝ ይሄዳል ብዬ አላሰብኩም ነበር። የሚገርም ሰው ነው። እና ሄደ በቃ ማለት ነው? ይኸው 3 ቀናችን። እኔም ለደላላ ነግሬያለሁ። ምኑን? ቤቱን ከነሙሉ ዕቃው ላከራየው አስቤያለሁ። አንቺ ሴትዮ ግን አብደሻል እንዴ? አላበድኩም። የማደርገውን በሙሉ አውቃለሁ። እና ከዛስ? የሰውየው መንፈስ እያሰብኩ እዛ ቤት መኖር አልፈልግም። አሃ ተከራይተሽ ልትኖሪ ማለት ነው? አይ ረዥም ጊዜ ወዳሰብኩበት የፍቅር ፊሽታ ያለበት ቤት እሄዳለሁ። ገባኝ። ያ ዱርዬ ነው አይደል እንደዚህ ያሳበደሽ? እሱ ዱርዬ አይደለም። ትንሽ የቤት ውስጥ ትልቅ ፍቅር ያለበት ቤት ነው። ሄሎ። እሺ የት ነው? አውቄዋለሁ። እሺ
እሺ አመሰግናለሁ። ምንድን ነው? አንድ ሆቴል ውስጥ ስራ መልክቼ ነበር ተደውሎ። ዋው ኮንግራ። አመሰግናለሁ። ፈልገኝ ነው? አዎ። ምን ነው በሰላም? አዎ፣ ጓደኛ ጋር ስልክ በተደጋጋሚ ብደውል አነሳ። ከ6 ወር በኋላ እህቴ ከውጭ ትመጣለች። በእውነት? አዎ። ያው ሰሞኑን ያየሁበት ጸባይ ነው። በዚሁ ጸባይ ቀጥሎ እንዲጠብቃት አስጠንቅቀው። ጸባዩን ወደለት ነው ማለት ነው የሰሞኑ? ታዲያ እኮ አስጠንቅቀው ሳይሆን አበረታታው ነው የሚባለው። አታስብ፣ በቃ እኔ በዚሁ እንዲቀጥል ነው ይባላል። ንገሩ። እሺ ሰላም ለዚህ ከመጥቻ ልቆም ነው አይደል የመጣው? አረ በፍጹም እሱ አንድም ትንፍሽ አላለ። ያው ጓደኛዬ ያለ እየተፈጠረ ያለው ነገር አይቼ እንዳላየ ዝም ብላ ነው። ሁሉም ነገር አቅመው ለደላላም ደውያለሁ። እንደውም ከእሱ መንፈስ ጋር እዚህ ቤት መኖር አስጠልቶኛል። እንዴት? አበቃ። አሁን ቀጥ ብለው ጣልኝ ጣልኝ እያልኩኝ ነው። ምን ፈልገሽ ነው? ሁሉም ነገር አበቃ። ከሲኦል ወደ ገነት መጣሁ። እንዴ በሚገባኝ አማርኛ ንገሪኝ እንጂ ምንድን ነው? ማለትማ ወደ ማፈቅረው ሰው መጣሁ። ቀሪ ህይወቴን ከአንተ ጋር ማሳለፍ ነው የምፈልገው። አበቃ። አንተ ግን ከምር ነው እንዴ የምታወራኝ? መታ ቤት ገብታለች እያልኩ አይደለም። እና ዝም ብለህ አስገባት? አይ እልል እያልኩኝ እየጮኩ እንዳስገባ ነው የምፈልገው። እባክህ እየቀለድኩ አይደለም፣ ከምሬ ነው። ይኸውልህ እቺ ሴት የምታመጣብህ መዘዝ አትችለው። በጊዜ ብታስወጣት ነው የሚሻለሽ። ግራ ገባኝ እኮ። እሺ በምን ዘዴ ላስወጣ? እኔ ምን አቅልሃለሁ? አንተ አይደል እንዳስገባት በባሌም በቦሌም ብላ አስወጣት። አንተ ጋር አንዳንድ ነገሮች ማስተካከል ያለብን ይመስለኛል። በዛ ላይ ደግሞ ሰራተኛ ብንቀጥርም ታስባለህ። አንቺ ግን የምርሽን ነው? ምን ነው ማለቴ ባልሽን ጥለሽ ያንን ትልቅ ቤት ትተሽ እዚህ ቤት ከኔ ጋር ልትኖሪ? ትልቅ ቤት ትልቅ ህይወት ከውጭ ሲታይ ነው ብሩህ የሚመስለው፣ ውስጡ ግን ጨለማ ነው። እዚሽ ትንሽ የቤት ውስጥ ግን ትልቅ ፍቅር አለ። ትልቅ ምነው ማሪ ዝም አልክ? አይ ሳንግባባ ብዙ ሳንተዋወቅ ሳንላመድ ብዬ ነው። ተያየን አይደል እንዴ? ተዋወቅን እኮ። በትንሽ መላመድ በትንሽ መተዋወቅ ትልቅ ፍቅር ማግኘት እንችላለን። በዛ ላይ ወድጄሃለሁ። አይዞ ድንገት ስለመጣው ትንሽ ግራ ገብቶ ነው አይደል? ሁሉም ነገር ይስተካከላል። ምንም አታስብ። እሺ እሺ
አንተ ሰላም እኮ አዋቃለሁ። ከ6 ወር በኋላ ልመጣ እና ምን ይሻላል? እሷን ልጅ ከቤት ከማስወጣት እኮ ሰይጣን የያዘውን ሰው ማስለቀቅ ይቀላል። ከዛ ቤትማ አትወጣልኝ። የሆነ ነገርማ ማድረግ አለብህ። ምን? በተደጋጋሚ ስልክ ሲደውል አታነሳልኝ ነበር። አላነሳም። 6 ወር ነው የቀራት ልትመጣ። ያመጣው ጸባይ አሪፍ ስለሆነ በዚሁ ጸባይ እንዲቀጥል ንገረው ምናምን ብሎኛል። እንደዛ አለ? የሆነ ያለውን ነገር ምንም ግራ ነው የገባኝ። እሺ ምን ይሻላል? ቆይ ግን እኔ ምን ሴትዮዋን ባሏ አማሯት ነው ከቤት የወጣችው? አዎ በጣም አማሯት ነው ከቤት የወጣችው። በቃ ይኸውልህ አንተም አመልህን ቀይርና ከሰውየው በላይ አማራት፣ አንጓጣት፣ አሰቃያት። እንዴ ከዛስ? ያለ አማራጭ ይሄ ብቻ ነው። ደስታን ፈልጌ ነው የመጣሁት ብላለች አይደል? አንተ ደግሞ ስቃይ ሆነባት። በቃ አላስበላ፣ አላስጠጣ፣ አላስተኛ በላ። የዛኔ ሲመራት ትወጣለች። እንደውም ና አሳያለሁ። ማግባቱን ሳግባ ርባም አደግቢ ማንን እስከዛሬ ባደግቦኝ ያውቃል እንዳነኪኝ ወጀውን የኔ ኳያ ከመሬት ተነስቶ ባለትዳር የኔ ፍቅር ትዳር እኮ ጥሩ ነው። እሱ ማለት ነው ለእኔ ምን ነው? እሱ ለአንቺ ለምን ላለሽ ለአንቺ ነው። ይህን ባሪ ካላስተካከልኩ ነው ነቀኝ። ማታ በጣም ጠጣህ እኮ። ሳላቅ ነው። በጣም ይቅርታ። ድጋሚ እንደዚህ እንዳትጠጣሽ፣ ትጎዳብኛለህ። አንተ አትቀልድ በእናትህ። በቃ ለቻፓ ብለን የገባው አይደል? ቻፓው ተገኝቷል። በቃ እውነቱን ንገራት። ፍቅረኛዬ ልትመጣ ነው ብላ አፍርጥላት። በቃ አይሆንም፣ አላረገውም። ለምንድን ነው የማይሆነው? አስበዋል? ህይወቷን አበላሽቸው ዝም የምትለኝ ይመስላል? ትገለኛለች። ባይሆን ሌላ ዘዴ ይፈልግ። ፎርጅድ። እስቲ አስበው፣ 5 ወር እኮ ብቻ ነው እኮ የቀራት ልትመጣ። የሚገርም ሀሳብ እኔ ጋር አለ። ከተስማማ
እሷን ብን አድርጎ የሚያጠፋ ብቻ ይሁን እንጂ በምንም መስማት ይሁን እኔ ነኝ። በቃ እንደዚህ አይነት ህይወት ነው የምትኖሪ ማለት ነው? ከውጭ እንደምታየው አይደለም። ውስጡ በጣም ደስ የሚል ፍቅር አለ። ሰውዬሽ የሆነ ነገር አስደርጎብሻል እንጂ በጤናሽ አይደለም እንደዚህ የምትሆኚ። እሱን ታዩና እስኪ ስለ አንቺ እናውራ። ጥሩ ነው። አሁንም በወንድ ልጅ ያለሽ አቋም እንደጸና ነው ማለት ነው? የሆነ አዲስ ነገርም አለ። ያው እንግዲህ ከፈጣሪ ጋር የሆነ ነገር እንጠብቃለን። በቅርቡ ግን አስባለሁ። ይህን በመስማት ራሱ በጣም ደስ ብሎኛል።
የጭንቅላት እጢ ነው፣ ከ5 ወር በኋላ ይሞታል እያልክ ነው? ይሄን ነው ይዛልኝ የመጣው? ምን ይደረግ? እኔ በጣም ነበር የደነገጥኩት። ማለት እንደዚህ ይሆናል ያላሰብኩት። ድንገት እኮ ነው ቁጭ ብለን ቡና እየጠጣን ከአጠገቤ ባፍቲ ድፍት አለ። ደነገጥኩ። ወዲያው ላዳ ይዘን ወደ ሆስፒታል ወሰድኩት። እንደዚህ ይፈጠራል ብሎ ማን ይጠብቃል? እና 5 ወር ነው የሚቆየው ይላል ዶክተሮቹ ነው ያሉ። በፊት እኮ እንደዚህ አልፎ አልፎ አመመኝ ይል ነበር፣ ግን እንደዚህ ይፈጠራል ብሎ ማን ይጠብቃል? ወይኔ ጓደኛዬ በቃ ያው እንግዲህ 5 ወር መቻል ነው። ያው ከህመሙ በላይ ደግሞ ዶክተሮቹ እንዳሉ የተለያየ ባህሪ ያሳያል አሉ። ለምሳሌ ከሴቶች ጋር ሊወጣ ይችላል፣ ማለት ሴቶችን ሊያጠቃ ይችላል፣ ነፍስ ሊያጠፋ ሊገል ይችላል። የሚያደርገውን ያውቅም ይችላል። አጠቃላይ ራስሽን እየጠበቅሽ ወዳጅሽ። ወይኔ ጓደኛዬ፣ ወይኔ 5 ወር ያለው እንግዲህ ጓደኛዬ። ወይኔ ማልቀስ ምን ጥቅም የለውም። በርቺ፣ ራስሽን አድኛች፣ ተጠንቀቂ። ስለዝራፍ ወደ መድኃኒዓለም ጥናቱን ይስጥሽ። ራስሽን እየጠበቅሽ ወዳጅሽ። ወይኔ ጓደኛዬ፣ ወይኔ ማልቀስ ምንም ትርጉም የለውም። ይህ ሆስፒታል ውስጥ ብታዘዙ መድኃኒቶች አሉ። አምስት ወር ብቻ እኮ ነው የቀረሃል። ፍሬ በጣም ነው የማመሰግንሽ። ለእኔ ብዙ ነገር ደክመሻል። ነገር ግን ተስፋ ከሌለው ሰው ጋር አትሁኝ እባክሽ። በቃ ትተሽኝ። በዚህ ሁኔታ ትተሽኝ እንጂ እያልክ ነው? ለሚወድሽ ሰው ከዚህ በላይ እኮ መስዋዕት ይከፈላል። ገና ምን አደረግኩልህ? ጭራሽ ትተሽኝ እንጂ አላደረኩም። ሰላም ናችሁ? ሰላም መጣ። እየመጣሁ ነው። ደርሼ እንኳን ደህና መጣ። እንዴት ነህ? እሺ ከመጣህ ብቻውን ጥሎ እንዳልወጣ ብዬ ነው። አንዳንድ ነገር ገዝቼ ልምጣ። ጠብቀው አደራ። መምትቻለሽ። ጥሩ ተንከባከብሽ። እንዴት ነው? ኧረ ተወኝ እባክህ። ማለት ጭራሽ ገግማለች። ቺኳ ምን እያለች እንደሆነ ታውቃለህ? ለሚያፈቅሩ ሰው ከዚህ የበለጠ የሚያስከፍል ነገር አለ እንጂ ምናምን ነው የምትለው። ወይኔ አንተ ያማል እንዴ? በእናትህ ስንት ነገር ስንት ሪሰርች አድርጌ ስንት ዶክተር አማከሬ የጭንቅላት እጢ ምናምን ብዬ ፎርጅ ሰርቼ እንዳለ በቃ ፉልሽ ሊሆን ነው እንዴ?
አልተሳካም። ይኸውልህ ከዚህ የተሻለ ሌላ ዘዴ እንፈጥራለን። ምን ታደርጋለህ መሰለህ? በቃ እበድ፣ ከግድግዳ ጋር ተላተም፣ የሆነ ተንፈራበር ወይ ቢላዋ ምናምን አንሳ፣ አስፈራራት፣ ጩህ፣ በቃ ብዙ ነገር ሞክር። አልሰማም የምትል ከሆነ ይኸውልህ ወስደህ በቴስታ በጥብጣት አላትማት። በቃ ተማራት ሂድ። መማታታችንም እንዴ አንተ በእናትህ እኔ በቃ እችን ማስቲሽ የሆነች ልጅ ብቻ የሚገላግል ነገር ከሆነ ምንም አደርጋለሁ። መጀመሪያ የቤት ተጣበቅከው አንተ፣ መዘዝ የምታመጣው አንተ። ወይኔ ንከሳትሽ እንዴ ብጭቅጭቅ አድርጋት። በቃ በሽታው ነው ብያታለሁ። የበሽታው ባህሪ ይቀያየራል ስላልኳት በቦክስም በጫማ ጥፊም አላጋት። በቃ አንተ ምንድን ነው? አንገበገበችኝ እኮ ጭራሽ ሙጫ አበላልዛት። ይሄን ምንም እንዳይቀር አድርገህ በቃ ሲመራት ትሄዳለች። 10 ቦታ ትሽከረከራለህ። ምን ላድርግህ? የኩላሊት በሽተኛ ላድርግህ? እሱ አይሰራም እንደዚህ አይነት ነቀሳ ይሆንልህ። ለብቻ ለፍልፍ። ኧረ ጨለለችኝ እኮ በእናትህ ጨልል፣ የምር ጨልል። አራግፋት ጥርሷን ለላላሽ ወደ እየመጣች ነው። ሴትዮ ቡና ትጠጣ። ምን ጌታ ምግብ እኮ ይስራል። ጀምር ሎናል ነው አብሬ ነው ማጠፋሽ። ያሬድ ምንድን ነው የምትጠጣው? ነው ልበልሽ? አረቄ ነዋ። አረቄ። እኔ አላሳዝንህም? አታሳዝኝም። ከአንቺ ይሄ አረቄ ይሻለኛል። ተይኝ ብዬሽ ነበር እኮ። እኔን ተስፋ የቆረጠ ሰው ተይኝ ሂጂልኝ ብዬሽ ነበር። ለምን ነው የማትይኝ? ውጭልኝ! ጊዜው ሳይሄድ እንደዚህ ተጎሳቁለሽ ጉዳትሽን ሊያው ፈቅረዋለሁ። እባክሽን ፍርዬ ከዚህ ህይወት ውጪ እባክሽን። በቃ ስትገቢበት እንደጠበቅሽው አይደለም አይደል? ለምንድን ነው መቁረጥ ያቃተሽ? በጣም ተጎድተሻል እኮ ፍርዬ። ለውጣለህ? ኧረ በጣም ከምር ነው። አሁን የመጨረሻ እንግብግብ አድርጌ ከዛ ቤት ብን አድርጌ ነው ማባረራት። ይኸውልህ ነገሩን በጊዜ መቋጨት ነው ይሻል። አለበለዚያ ግን ሌላ ችግር ውስጥ ነው የምንገባው። ያ ግን በጣም ነው የሚገርመው። በእናትህ
ብቁ ነው። ያ ጥላ የሆነ ሰውዬ ከመሬት ተነስቶ እንደዚህ መጥፋቱ አላሳሰበም? ምንም የሚገርም ጉዳይ የለውም። ይኸውልህ ለአንተ አሪፍ ነው። ቶሎ በጊዜ ጉዳይን ብጨርስ ይሻላል። ጥላ ቢስ የሆነ ሰውዬ ነው። መቼ እንደሚመጣ አይታወቅም። ድንገት ከችልብህና ነገሮች ሁሉ ይበላሻሉ። ኤሪውድ ዛሬ አንድ ነገር ሴትዮ ቡና አትኩ። ያሬድ ምንድን ነው የምትጠጣው? አረቄ። ቆይ ለምን እኔ አላሳዝንህም? ከአንቺ ይሄ አረቄ ይሻለኛል። ጊዜው ሳይሄድ እንደዚህ ተጎሳቅሎሽ ጉዳትሽን ልየው። አፈቅረዋለሁ። ሄሎ ወይ የኔ ማር አለሽልኝ? አለሁ እግዚአብሔር ይመስገን። እኔ ራሴ እንዴት እንደጓጓ አትይም። በጣም እንጂ። እና ስራ ላይ ነሽ አሁን? እሺ ቻው። ይኸውልህ እዚህ ከምትለፋደድ ቤት ያለን ጉዳይ በጊዜ ብጨርስ ነው የሚሻለው። አፍጠነው እንዴ! ማፍጠን አትችልም እንዴ አንተ? አይ ግድ ነው። ሳመጣማ ነገሮቹን በጊዜ ማፍጠን አለብኝ። መቋጨት አለብህ። አታ ያሬድ
ከሄደ በቃ የአቶ ያሬድ ምርመራ ውጤት ረጅም ጊዜ አነስተኛ ህመም እየመሰለ ቶሎ ሕክምና ላይ ሳያገኝ እያደገ የመጣ ዛሬ ላይ ከፍተኛ አደጋ የደረሰው የጭንቅላት እጢ እንዳለበት የሚያሳይ ነው። ይህ በጭንቅላት ውስጥ የተገኘ እጢ በአስቸኳይ ሕክምና አግኝቶ ካልወጣ በአጭር ጊዜ ለሞት ሊዳርገው ይችላል። ሕክምናው ከእኛ አቅም በላይ ስለሆነ የተሻለ ሕክምና ወደሚያገኝበት ሆስፒታል ሪፈር እንጽፍለታለን። አደራ ሕክምናው ቶሎ አግኝቶ ውጤቱ ከውስጡ ካልወጣ አደጋው የከፋ ነው ብያለሁ። ይህ የጭንቅላት ውስጥ የተገኘው እጢ በአስቸኳይ ሕክምና አግኝቶ ካልወጣ በአጭር ጊዜ ሊዳርገው ይችላል። ዛሬ ከፍተኛ አደጋ የደረሰው የጭንቅላት እጢ እንዳለበት የሚያሳይ ነው። ፍሬ አንድ ነገር ልነግርሽ ነበር። የኔ ቅደም ምን መሰለሽ? አየህ እኔ ካንተ ጋር ስመጣ ከምንም በላይ ፍቅርን አስቀድም ነበር። ከመጣሁ ጀምሮ ሁኔታህን አይ ነበር። አንተ ከኔ በተቃራኒ ይባስ ብሎ በገጠመ ችግር ሳላማር ፍቅርን ብዬ ሁሉ ነገር ተቀብዬ ስኖር አንተ ለኔ ከመጀመሪያውም ትንሽ ፍቅር አልነበረ። ያ ባህሪ ከበሽታ ጎን ለጎን ተለ እናም አንተ ልክ ነበርክ። እኔ ለአንተ ምንም ነኝ ምንም። ከአሁን ሰዓት ጀምሮ ትቼ ልሄድ ነበር። መልካም ቀሪ ዘመን ይሁንልክ ፍሬ። በቃ አንተ እስክትመጣ ነበር የምጠብቀው። ሻንጣዬን ጭኛለሁ። አይዞህ አትንግድ። ኮርሞ እንደ በፊቱ ሌላ ሴት ያየ ዓይንህን አጠፋለሁ፣ ሌላ ሴት የነካ እጅን እሰብረዋለሁ፣ ወደ ሌላ ሴት ሄደ እግርህን አሳጥረዋለሁ። ካሁን አልልህም፣ ምክንያቱም ተለወጥኩ። ደስ አይልም? ተለወጥኩ። ልብሴንም ለወጥኩ። ሰማኛለህ? እያንዳንዷ ድርጊትህን በቪዲዮ በፎቶግራፍ አስደግፌ ለእህቴ ልኬላታለሁ። ደስ አለህ? ይኸውልህ አሁን ከአንተ የሚጠበቀው እዚህ ቁጭ ብለህ የእህቴን መልስ መጠበቅ ነው። ምን አልክ? ይመችህ። ቻው ኮርሞ።